እጭ ኤፍሬም የምትባል ምን ጉድ ነክ በእናትህ! ሁሉም ቦታ እየገባ ማለቅለቅ ስትወድ እዛው የአብርሃምና የሩታን ህይወት ጭምልቅልቅልቅ አድርገህ ሁለቱም በታትነክ ተመልሰክ መተክ ደግሞ እዚህ ወንድም ይሰራራሃል። እዛም የአብርሽ ወንድም ነኝ ብለክ ብዙ ነገር ስትሰራ ሩታ ላይ ብዙ ግፎችን ስትሰራባት ነበረ። ኦኬ ሩታ ላይ ዛሬ ደግሞ እዚህ መተክ ደግሞ እዚህ የሀይሚ ወንድም ነኝ እኔ ነኝ ማቅላት የተሻለ ከቡርኬ የተሻለ ሰው ታገኛለች ምናምን ትላ አይደብርክም እንዴ? ሰው ከሰው አታበላልጥ። እሺ አንተ እውቀት የለህም እንዴ ኤፍሬም የምትባል የሰው ልጅ ይውልክ። የሰው ልጅ ከሰው በምንም አይበልጥም። ፈጣሪ እኩል አድርጎ ነው ለሁላችንም የፈጠረን። ማናችንም የተለየ ነገር አድርጎ የፈጠረን የለም። ኦኬ ደግሞ ቡርኬ በአጋጣሚ ተጋጭተዋል፣ ግጭት ተፈጥሯል። ግጭቱን ፈተው ይታረቃሉ። አንተ አሁን ሀይሚን ወስደህ መደበቅ ምን ይባላል? ሀይሚን ወስደህ ደበቅሽ ካላንተ ፍቃድ። እሷ እኮ 18 ዓመት ያለፋት ልጅ እኮ ናት። 18 ዓመት አልፏት 20 ምናምን ቤት ውስጥ የገባች ልጅ አንተ አዛሃት እንዳትሄጂ፣ አንተ አዛሃት እንዳትገቢ፣ እንዳትወጪ ልትላት ነው? የማይመስል ነገር እንዴ! አንተ በዚህ ዘመን በሰለጠነ ዘመን እኔ ወንድም ነኝ እኔ ባልኩት ነው የሚሆነው ምናምን ትላለህ እንዴ? እሱ እኮ ድሮ ቀረ። አሁን እኮ ሌላ ጊዜ ነው። አሁን እኮ ሌላ ወቅት ነው። አሁን እኮ ያለንበት እኮ 21ኛው ክፍለ ዘመን ላይ ሆነ ካንተ እንደ 18ኛውና እንደ 19ኛው ክፍለ ዘመን ታስባለህ እንዴ? ምንድነው እንደ እናቶቻችን ጊዜ ነው የምታስበው? ስለዚህ ከቻልክ ማስታረቅ ካልቻልክ ደግሞ ዝም ማለት ማንን ገደለ? አንተ የአብርሃምንና የሩታን ትዳር እንዴት ስታረግ እንደነበረ እኮ እኛ አረሳ ነው። ኦኬ አረሳ ነው። የረሳ ነው መሰለ እንዴ? እማያቅ ሰው ካለ ልትሸውት ትችላለህ። እኛ ግን በደንብ አድርገን እናውቃለን። ሩታና አብርሽን ምን ስታረግ እንደነበረ እነሱ አስማማለው እያልክ እንዴት ስታደርግ እንደነበረ እናውቃለን። ኦኬ ሲጀምር አንተ የገባህበት ጸብ ሰው ተታርቆ አያውቅም። እውነት በእናታችሁ ይሄን ቪዲዮ የምትከታተሉ ይሄን ቪዲዮን ሁሉም ቦታ ሼር አድርጉልኝ። ኦኬ ሼር አድርጉልኝ በእናታችሁ ሼር አድርጉልኝ። በቃ ስለምፈልግ ነው እሱ ጋር እንዲደርስ ስለምፈልግ ላይክ በደንብ ላይክ አድርጉት። ይሄን ቪዲዮ ሼር አድርጉት። ሁሉም ቦታ ላይ ሼር አድርጉልኝ። አንተ ሲጀምር ትሰማኛለህ? ይሄን መልእክቴ እንዲደርስ እፈልጋለሁ። አንተ ሲጀምር አንተ የገባህበት ሰው ተጣልቶ ታርቆ በዛው ህይወቱን የቀጠለ ሰው አላየውም። አንተ ከጀመርከው የሆነ ነገር አንተ ከነካኸው በቃ ጸብ ነው። ጸብነቱ ይቀጥላል። እስኪ ማንን አስታርቀህ ታውቃለህ? ብዙ ቦታ ላይ ገብተሃል። በፍቅር ታይም ላይ ፍቅርና ፉአድ ጋር ሄደካል። ታርቀዋል? አልታረቁም። አብርሃምና ሩታ ጋር ሄደሃል። ታርቀዋል? አልታረቁም። እንዴ እነ ሄለን ጋር ሄደሃል። ታርቀዋል? አልታረቁም። አንተ የነካካው አንተ ሄድክበት ቦታዎች ሁሉ ማንም እኔ ታርቆ ህይወቱን ትዳሩን ሲቀጥል አይቼ አላቅም። ስለዚህ አሁንም ቢሆን ሀይሚ እህትክ ናት። አዎ እህትክ ናት። እህት ብትሆንም ግን አንተ እንደምትፈልገው ግን ልታዛት አችልም። በዚህ እድሜዋ እህትክ ከሆነች ምከራት። ጥፋቷን እንደዚህ ማድረግ የለብሽም እንደዚህ ብታደርጊ ብለህ ምከራት። ኦኬ ቡርኬንም አንተ ተው አንቺም ተይ ብለህ ሁለቱንም ይዘክ ተቆጥተክ እንደማስታረቅ አንተ መተካውን ገና ለገና ቡርኬ ላይ እንደፈለክ ልደነፋበት አትችልም። ኦኬ በቃ ይሄ ነው ልልክ የምችለው። ቡርኬ የፈለገውን ነገር መወሰን የፈለገውን ነገር ማድረግ ይችላል። አንተ ከአባቷ አትበልጥም። የሀይሚ አባል ጋሽዬ ለቡርኬ ልጃቸውን ሰጥተውታል እኮ ፈቅደው ወደው። ኦኬ ወደው አንተ ራሱ ተደዋውለክ ጋሽዬ ተቆጥተዋላ ሀይሚን ስትወስዳት። አሁን የት ነው ያደረካት? ሀይሚን እንዳገትካት ነው የምንቆጥረው። መልሰክ አምጥተክ ለቡርኬ ልታስረክባት ይገባል። ገባ? ስለዚህ ይሄንን ነው ማድረግ ያለብክ። ሌላ ምንም ልልክ አልችልም። አስብበት፣ እንድታስብበት ፈልጋለሁኝ። ነገሮችን ልክ አይደለም እያደረክ ያለው። ሌላው ደግሞ ቡርኬ ማንንም ማስፈቀድ የለብህም። ከዚህ በኋላ ይቅርታ አርጊልኝ ብልሃት አንተና እሷ ብቻችሁን መታረቅ ነው ያለባችሁ። ኤፍሬም አያስታርቅህም። ኤፍሬም አላማው ሌላ ነው። ወስዶ ቤቱ አፍኖ አስቀምጦ ዩቱብ ላይ ያሰራት ነው የሚፈልገው። አንተ ደግሞ ሞኝ መሆን የለብክም ቡርኬ። እስከ መቼ ነው የሰዎች መጠቀሚያ የምትሆነው? እስከ መቼ ነው ሰዎች በአንተ ላይ እንደዚህ እንደፈለጉ የሚዝናኑብክ? ለምንድን ነው እድል የምትሰጣቸው? የራስክን እድል ራስክ ነህ መጠቀም ያለብክ። ማንንም እንዳሰማ ኤፍሬም የሚባለው ምንም አያመጣም። ምንም እንዳሰማ ምንም ያመጣው ነገር የለም። በቃ ይሄ ነው ልልክ የምችለው። እኔ ትንሽ ተናናድዳለሁ ማለት ገርሞኝ ነው። በጣም ተበተ ምናምን ቡርኬን የሆነ እንደማቋሸሽ ነገር ምናምን ሞከረ። ቡርኬ በእናትህ ንጉስህ ነው። እሺ ቡርኬ እኮ ሲያጠፋኛ እንቆጣዋለን እንጂ እኮ አንተ እንደፈለክ በአይንክ በምንክ ልገላምጠው እንደፈለክ ልታመነጫጭቀው እድል ማንም የሚሰጥክ የለም። ቡርኬ የኛ ወንድም ነው። ኦኬ እኛ እያየነው ነው
እዚህ ደረጃ የደረሰው። ለእኛ ተው፣ እኛ የምንለውን ስለሚሰማ፣ እኛ የምንቆጣውን ስለሚሰማ የቡርኬን ጉዳይ ለእኛ መተው ትችላለህ። ከዛ በዘለለ ግን ሀይሚን አምጥተክ አስረክበው። አለበለዚያ ሀይሚ ላይ ምንም አይነት ነገሮች ቢደርስ ተጠያቂው ማንም አይደለም፣ አንተ ነክ። አንተን ነው የምንጠይቅክ። ገባ? ወስደሃታል፣ አስቀምጠሃታል። የት እንዳስቀመጥካት አንተ ነው የምታውቀው። አምጥተክ በሰላም በስነስርዓት ለቡርኬ አስረክባት። ኦኬ፣ አስረክባት። ከፈለገች እሷ አልፈልግም ብላ ትሄድ። በግድ ነው ጎትተክ ይዘሃት ሄድከው። ኦኬ፣ አንተ ወስደክ አሁን ዩቱብ ልታሰራት ቤት አስቀምጠ ቆልፈህባት። ምን አይነቱ ነው? እኔ ትንሽ ጋይ ስሜታዊ ስለሆንኩኝ ነው በጣም የእውነት። እስኪ እናንተ ፍረዱ። እስኪ ንግግሩን ሰምታችኋል? የኤፍሬም ንግግር ሰምታችኋል? ከአንድ ከትልቅ ሰው ከተማረ ሰው ይሄ ይጠበቃል? አይጠበቅም። የተሻለ ሰው ሀብታም ምናምን የተሻለ ሰው ይመጣል ምናምን። ማን ነው የተሻለ ሰው ከቡርኬ የተሻለ? እነሱ እኮ ሰው መሀላቸው ገብቶ ተጣሉ እንጂ እኮ ፍቅራቸው፣ ውበታቸው፣ ስርዓታቸው ራሱ ቡርኬና ሀይሚ ከሌላው እንኳን ዩቱበር ይለያሉ። ኦኬ። እና አታናደኛውን ተናድጃለሁ ለራሴ ቪዲዮ ከናይቼ በጣም ነው የደበረኝ። ኤፍሬም አስተካክል በቃ። ምን ወንድም እንትን ሀርድ ይሰራራሃል እንዴ? ማንም ይፈራክ መሰለክ? እኛ አንፈራክም። ማንም ይፈራክ የለም። ወንድም ነህ? አዎ። ግን በቃ ተስተካከል። ልጅቷን አምጣት። የት ነው ያደረካ? ማወቅ እንፈልጋለን። አለበዛ ደግሞ አንተን ነው የምንጠይቅ። ካንፋታም ጋይስ፣ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ኮመንት፣ ሀሳብ አስተያየታችሁን ኮመንት አስቀምጡ። አነበዋለሁ። ባይ ባይ።